ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች እንደምን አላችሁ? ዛሬ ስለ ሳምፕሊንግ ዲዛይን ወይም ናሙና ንድፍ ላይ ያተኮረ ትምህርት እንማማራለን። ከዛ በፊት ለዚህ ቻናል ትምህርታዊ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ ይህን ቪዲዮ እስከ መጨረሻ ድረስ እንድትከታተሉ ላይክ በማድረግ እንድትጀምሩ ጋብዛችኋለሁ። ሳምፕሊንግ ዲዛይን እንግዲህ ወደ ዋናው ትምህርት ከመግባታችን በፊት ከዚህም በፊት እየተማማርን እንደመጣ ነው ማለት ነው። ሴንሰስ ኤንድ ሳምፕሊንግ ሰርቬይ ላይ ያተኮረው አንዳንድ ነገሮች ላይ እንነጋግራለን። ፖፑሌሽን ወይም ዩኒቨርስ ስንል በኤን በካፒታል ኤን ይወክላል። ምን ማለት ነው? ዘ ላርጀስት ቶፕ ሰርክል ሪፕሬዘንትስ እዚህ ጋር እንደምንመለከተው ማለት ነው። ይሄ ፖፑሌሽን ነው፣ ታርጌት ፖፑሌሽን ነው። ለአንድ ጥናት የተመረጠ ፖፑሌሽን ኦር ዩኒቨርስ ኮንቴኒንግ እንግዲህ እዚህ ውስጥ ኢንዲቪጁዋልስ አሉ፣ ዩኒትስ ኦር ሪስፖንዳንቶች ምላሽ ሰጪዎች አሉ። ሴንሰስ ስንል ደግሞ ኮሌክት ዳታ ፍሮም ኤቭሪ ሲንግል ዩኒት ዊዝን ዚስ ኢንታየር ግሩፕ ከእያንዳንዱ መረጃ የምንሰበስብ ከሆነ ሴንሰስ እንላለን ማለት ነው። ሳምፕል ፕሮሰስ ወይም ሳምፕሊንግ ፕሮሰስ የናሙና ሂደት የሚያመለክተው ምንድነው? አሮ ፖይንቲንግ ከዚህ ጋር ተነስተን ይሄኛውን እስከምናገኝ ድረስ ያለውን ሂደት የሚያካትት ነው። ኢነር ሰርክል ተነስቶ ሳምፕል እስከሚደርስ ድረስ ያለውን ማለት ነው። የተለያዩ ሳምፕሊንግ ሩል ቴክኒኮችን ተጠቅመን የምናገኘው የምናልፍበት ሂደት ነው ሳምፕሊንግ ፕሮሰስ የምንለው። እንግዲህ ሳምፕል ስንል ደግሞ በስሞል ኤን ይወከላል። እዚህ ጋር እንደምትመለከቱት ሳምፕል ኢዝ ሌስ ዛን ፖፑሌሽን ኤን ኢዝ ሌስ ዛን ኤን ካፒታል። ስለዚህ እዚህ ጋር እንደምንመለከተው ስሞል ኤን ማለት ይሄኛው ነው፣ እዚህ ጋር ያለው ማለት ነው። ይሄኛው ስሞል ኤን ይሄኛው ነው። ካፒታል ኤን የምንለው ደግሞ ፖፑሌሽንን ማለት ነው። ሳምፕል ሰርቬይ ኮሌክት ዳታ ኤክስክሉሲቭሊ ፍሮም ዚስ ሴሌክትድ ዩኒትስ። ሳምፕል ሰርቬይ የምንለው እንግዲህ ከዚህ ከተመረጠው ውስጥ መረጃ ስንሰበስብ የምናገኘው ማለት ነው። ስለዚህ ውድ የቻናል ቤተሰቦች ስለ ፖፑሌሽን፣ ሳምፕሊንግ ፕሮሰስ፣ ሳምፕል እና ሳምፕል ሰርቬይ እንዲሁም ሴንሰስ ምን ማለት እንደሆነ ከዚህ መረዳት ችለናል ማለት ነው። የሚቀጥለውን እንግዲህ ያው ሁልጊዜ ከአእምሯችሁ መጥፋት የሌለባቸው እነዚህን በሚገባ መያዝ ይኖርባችኋል። ክላሲፊኬሽን ኦፍ ሳምፕሊንግ ሜተድ ማለት ነው። ሜተዶችን ከዚህም በፊት ተማምረናል። ከዚህ በፊት የተሰራውን ቪዲዮ መመልከት ትችላላችሁ። ሳምፕሊንግ በሁለት ነው የከፈልነው፣ ነን ፕሮባቢሊቲ ሳምፕሊንግ እና ፕሮባቢሊቲ ሳምፕሊንግ ማለት ነው። ፕሮባቢሊቲ ሳምፕሊንግ ስንል በአራት ከፍለናል። ሲስተማቲክ፣ ክላስተር፣ ሲምፕል፣ ራንደም፣ ስትራቲፋይድ ብለን ማለት ነው። ነን ፕሮባቢሊቲ ሳምፕሊንግ ሜተድ ስንል ደግሞ ኮንቪኒየንስ፣ ጀጅመንት፣ ኮታ፣ ስኖቦል እንደሚባሉ እነዚህን በሚገባ ማወቅ ይኖርባቸዋል። እንግዲህ ተመራማሪዎች ከሆናችሁ፣ የዩኒቨርሲቲ ተማሪዎች ከሆናችሁ እና እንዲሁም በስራ ላይ ያላችሁ ማናቸውም ትምህርት ሁልጊዜ ትምህርት የእድሜ ልክ ስለሆነ ማወቅ ለምትፈልጉ ሁሉ እነዚህን ማወቅ ይኖርባቸዋል፣ መረዳት ይኖርባቸዋል ማለት ነው። ቀጥሎ የምንመለከተው እንግዲህ ስቴፕስ ኢን ሳምፕል ዲዛይን ነው። ሳምፕል ዲዛይን ስቴፖች፣ ሂደቶች አሉት። አለፍ አለፍ ብለን ነው የምንመለከተው። ስለ ሴንሰስ ሳምፕል ሰርቬይ ከዚህ በፊት ለመግለጽ ተሞክሯል። እንግዲህ ሴንሰስ ኢንኩሪ ምንድን ነው? ኢንኩሪ ስንል ከፖፑሌሽኑ አነስተኛ ሆኖ ሁሉም ተጠኚዎች ሲሆኑ መረጃ ከሁሉም ሲሰበሰብ ሴንሰስ ኢንኩሪ እንላለን ማለት እያንዳንዱ ኢንዲቪጁዋል ኢን ዘ ፖፑሌሽን ዩኒቨርስ ማለት ነው ከቨር ማድረግ ስንችል ነው፣ መሸፈን ስንችል ነው። የሳምፕል ሳይዝን እና ፖፑሌሽን ምን እንደሚመስል ስለተነጋገር በዚህ መያዝ ትችላላችሁ ማለት ነው። እንግዲህ ስቴፑ ምንድን ነው ስንል 7 ስቴፕ አለ። ሳምፕል ዲዛይን ደረጃዎች ወይም ስቴፕ ልንል እንችላለን። የመጀመሪያው ስቴፕ እንግዲህ ዲፋይን ዩኒቨርስን ዲፋይን ማድረግ ይጠበቃል። ለምንድን ነው ዲፋይን የምናደርገው ስንል አንዱ ፋይናይት ዩኒቨርስ አለ፣ ኢንፋይናይት ዩኒቨርስ አለ ማለት ነው። ፋይናይት የምንለው ሊቆጠር የሚችል የሚታወቅ፣ ለምሳሌ ሲቲ የአንድ ከተማ ህዝብ
የአንድ ኢንዱስትሪ ሰራተኛ ልንል እንችላል። ኢንፋይናይት ስንል ደግሞ ስታርስ ኢን ዘ ስካይ በሰማይ ላይ ያሉ ከዋክብት፣ ሊስነርስ ኦፍ ራዲዮ ፕሮግራም የአንድ ራዲዮ አድማጮች፣ ዳይስትሮስ እነዚህን ኢንፋይናይት ዩኒቨርስ እንላቸዋለን ማለት ነው። ስለዚህ the initial step requires explicitly define the complete sets of object or individual under study technical termed universe ይባላል አጠቃላይ ማለት ነው። ሁለተኛውና ሶስተኛው ስቴፕ ሳምፕሊንግ ዩኒት ኤንድ ሶርስ ሊስት ነው። ሳምፕል ዩኒት ዲሳይድ የምናደርገው the structural law of units to select for observation የሆነ ዩኒት አለ ለኦብዘርቬሽን የተለየ የተመረጠ ማለት ነው። ጂኦግራፊካል የምንወስድ ከሆነ ስቴትን፣ ዲስትሪክትን፣ ቪሌጅን፣ ኮንስትራክሽን የምንወስድ ከሆነ ደግሞ ሃውስ ፍላት ነው ቢልዲንግ ነው። እንዲሁም ደግሞ ሌሎች እዚህ ጋር የተቀመጡትን ማለት ነው ሳምፕሊንግ ዩኒት መመልከት እንችላለን። ሶርስ ሊስት እንግዲህ ሳምፕል ከመውሰዳችን በፊት ፖፑሌሽን በዝርዝር መቀመጥ መቻል አለበት። በተለይ ደግሞ ፋይናይት ዩኒቨርስ ከሆነ ማለት ነው የአንድ ከተማ ህዝብ መሰረት አድርገን ጥናት የምናጠና ከሆነ የከተማው ህዝብ ሊስት በዝርዝር መቀመጥ መቻል አለበት። የአንድ ኢንዱስትሪ ሰራተኛ ላይ ተመርኩዘን ጥናት የምናጠና ከሆነ የዛ ኢንዱስትሪ ሰራተኛ በሙሉ ሊስት መደረግ መቻል አለበት ማለት። ይሄ የሚጠቅመው ለምንድን ነው? ኮምፕሬንሲቭ፣ ኮሬክት፣ ሪላያብል ኤንድ ሪፕሬዘንታቲቭ ወካይ መሆኑን፣ ተአማኒነቱን፣ ትክክል መሆኑን እና ኮምፕሬንሲቭ አካታች መሆኑን ለመረዳት ነው። እንዲሁም ደግሞ ቢያዝ ስተትን ለመቀነስ ሚኒማይዝ ለማድረግ ኢሊሚኔት ለማስወገድ ማለት ነው። ሁለተኛውና ሶስተኛው ስቴፕ ሳምፕል ዩኒት ኤንድ ሶርስ ሊስት እንደሆነ እንድትረዱ ነው። ውድ የቻናል ቤተሰቦች አራተኛው ስቴፕ ሳምፕል ሳይዝ ነው። እንግዲህ ከፖፑሌሽኑ የምንወስደው ሳምፕል ሳይዝ ነው። ሳምፕል ሳይዝ ስንወስን ኦፕቲማል መሆን መቻል አለበት። ኢት መስት ኦፕቲማል፣ ኤክሰሲቭሊ ላርጅ መሆን የለበትም፣ ቱ ስሞል መሆን የለበትም፣ በጣም ብዙ መሆን የለበትም፣ በጣምም ትንሽ መሆን መቻል የለበትም። ኦፕቲማል መሆን መቻል አለበት ማለት ነው። ኦፕቲማል ነው ወይም ደግሞ ወካይ ነው፣ ትክክል ነው፣ የተመጠነ ነው የምንል ከሆነ ሪፕሬዘንታቲቭ ነው፣ ኤፊሽንት ነው፣ ሪላያብል ነው፣ ፍሌክሲቢሊቲ ዋይል ሪሜኒንግ ዊዝን ዘ ኦፕሬሽናል ሊሚት፣ ጥራት፣ ተአማኒነት፣ መወከሉን፣ ተለዋዋጭነት እነዚህም በተገቢው መንገድ የሚያይ መሆን መቻል አለበት ኦፕቲማል ስንል ማለት ነው። ስለዚህ ኪ ኢንፍሉዌንሲንግ ፋክተር ደግሞ ኮንፊደንስ ሌቭል፣ ፖፑሌሽን ቫሪያንስ እና በጀት ሊሚት ኮንሲደር መደረግ መቻል አለበት እዚህ ጋር እንደምታዩት ማለት ነው። እንግዲህ ውድ የቻናል ቤተሰቦች አምስተኛው ስቴፕ ላይ ደርሰናል። ፓራሜትርስ ኦፍ ኢንተረስት ነው። እዚህ ጋር የምናየው ኤስቲሜቲንግ ፖፑሌሽን ሜትሪክስ፣ ስፔሲፊክ ስታቲካል ፓራሜትር እንግዲህ ያስፈልጋል። ፕሮፖርሽን አለው፣ ዲክቴት ዲዛይን ሪኳየርመንት ያስፈልጋል። እንግዲህ ስታቲካል ፓራሜትር ሜትሪክስ እንደሚያስፈልግ ያን ኢንተረስት ፍላጎት የሚያሳይ መሆን መቻል አለበት። ሳም ግሩፕ ኤስቲሜሽን ለምሳሌ ኢንዲቪጁዋል ነው፣ ዲሞግራፊውን በሴክስ፣ በኤጅ ካታጎሪ፣ በኤዱኬሽን ካታጎሪ ኦር ስትራታ በቡድን ልንከፋፈል እንችላለን ማለት ነው። ስለዚህ ፓራሜትር ኦፍ ኢንተረስት አምስተኛው ስቴፕ እንደሆነ በሚገባ ማወቅ ይኖርብናል። ስድስተኛው ስቴፕ በጀታሪ ኮንስትሬንት ነው። እንግዲህ በጀት ያስፈልገናል፣ የራሱ ኢምፓክት አለው። ሳምፕል ሳይዛችንን በሚገባ መወሰን ይኖርብናል ማለት ነው። እንግዲህ በጀትን መሰረት አድርገን ሳምፕል ሳይዛችንን ሊሚት ማድረግ ይጠበቅብናል ማለት ነው። እዚህ ጋር ሳምፕል ሳይዙን ከበጀት ጋር በተያያዘ መንገድ ማለት ነው። ብዙ ወጪዎች ሊኖሩብን ስለሚችሉ ዞሮ ዞሮ በጀትን ታሳቢ ያደረገ መሆን እንዳለበት እንድትረዱ ነው። ሌላው ሰባተኛው ሳምፕሊንግ ፕሮሲጀር ነው። የናሙና ሂደት ልንል እንችላለን። ሳምፕሊንግ ቴክኒክ፣ የሴሌክቲንግ ቴክኒክ ነው። የሳምፕሊንግ ፕሮሲጀር ቴክኒክ መምረጥ አለብን። ቅድም መነሻ ላይ ፕሮባቢሊቲ እና ነን ፕሮባቢሊቲ ሳምፕሊንግ ሜተድ ያልኳችሁን እዚህ ጋር ይመጣሉ ማለት ነው። ፕሮባቢሊቲን ከመረጥን የትኛውን፣ ነን ፕሮባቢሊቲን ከመረጥን የትኛውን የሚለውን በተገቢ መንገድ ማወቅ ያስፈልጋል። ሲምፕል ራንደም ነው፣ ስትራቲፋይድ ነው፣ ሲስተማቲክ ነው፣ ክላስተር ኦር ጀጅመንታል ነው የሚለውን መወሰን ያስፈልጋል ማለት ነው። ሳምፕሊንግ ፕሮሲጀራችንን ይሄ የሚጠቅመው ምንድን ነው? ሚኒማይዝ ሳምፕሊንግ ኢረር፣ የናሙና ኢረርን ወይም ስህተትን ለመቀነስ እድል ይሰጣል። ሰሌክት ዲዛይን ዛት ፕሮዲዩስስ ዘ ስሞለስት ሳምፕሊንግ ኢረር ፎር ኤ ጊቨን ሳምፕል ሳይዝ ኤንድ ኮስት ስትራክቸር።
ከዋጋ ጋር የሚገጥመን ከበጀት ጋር የሚገጥመንን ችግር ሁሉ ማስተካከል የምንችለው እዚህ ላይ ነው ማለት ነው። ፕሪሲሽን ኤንድ ኮስት ትሬድ ኦፍ ነው የሳምፕሊንግ ፕሮሲጀር። ኢንሹር ማክሲመም ስታቲካል ፓወር ዋይል ኦፕሬቲንግ ስትሪክት ዊዝን ሪል ወርልድ አድሚኒስትሬቲቭ ኤንድ ፋይናንሽል ሊሚት ማለት ነው። ስለዚህ እነዚህን ነጥቦች የምናየው ሳምፕሊንግ ፕሮሲጀር ላይ 7ኛው ስቴፕ ላይ ማለት ነው። እንግዲህ ውድ የቻናል ቤተሰቦች ጠቅለል አድርገን ስቴፖቹን ስንመለከት እዚህ ጋር እስካሁን የመጣንባቸውን ማለት ነው። ስቴፕ 1 እና ስቴፕ 2 ዋናው ትኩረታቸው ዩኒቨርስ ኤንድ ዩኒት ላይ ነው። ሳምፕሊንግ ዩኒት እና ዩኒቨርስ ኮንሲደር መደረግ ያለበት እዚህ ጋር ዩኒቨርሱ ፋይናይት ነው ወይስ ኢንፋይናይት የሚለውን በሚገባ መረዳት ያስፈልጋል። መቆጠር የሚችል ነው ወይስ መቆጠር የማይችል የሚለውን ስቴፕ 1 እና ስቴፕ 2 ላይ መወሰን። ፕራይሜሪ ጎሉ ምንድነው? ዲፋይን ታርጌት ባውንደሪ ባውንደሪያችንን የምናጠናበትን ወሰን አንድ ከተማ ውስጥ ነው፣ አንድ ኢንዱስትሪ ውስጥ ነው፣ አንድ ወረዳ ውስጥ ነው ወይስ የሆነ ትምህርት ቤት ውስጥ ነው የሚለውን ለመወሰን ይረዳናል ከግብ አንጻር ማለት ነው። 3ኛው ስቴፕ ሳምፕሊንግ ፍሬም ነው። ሳምፕሊንግ ፍሬም ስንል የተሟላና እንዲሁም የታመነ መሆን መቻል አለበት። ሶርስ ሊስታችን ዝርዝራችን ማለት ነው። ይሄ ፕራይሜሪ ጎሉ ምንድነው የሚጠቅመው? ኢሊሚኔት ፍሬም ቢያዝ የሳምፕሊንግ ፍሬም ስህተትን ቢያዝን መቀነስ ኢሊሚኔት ማድረግ ነው ዋናው አላማው ማለት ነው። እንግዲህ ውድ የቻናል ቤተሰቦች 4ኛውና 5ኛው ስቴፕ ትኩረት የሚያደርገው ዲዛይን ኤሌመንት ሳይዝ ኤንድ ፓራሜትር ነው። ሳይዝ ኤንድ ፓራሜትሩን ስንወስን ኮንሲደር ማድረግ ያለብን ቫሪያንስ፣ ፕሪሲሽን፣ ፕሮፖርሽን፣ ሰብ ግሩፕስ እነዚህን በተለይ ደግሞ የሳምፕል ጋር ተያይዞ ያሉትን ጉዳዮች በሚገባ መረዳት ይጠበቅብናል። የአቺቭ ኦፕቲማል ስታቲካል ፓወር ይኖረዋል። የመግለጽ አቅሙ ኢንተርፕሬት የመደረግ አቅሙ እዚህ ጋር ፕራይሜሪ ጎል ነው ማለት ነው። 4ኛውና 5ኛውን ስቴፕ በደንብ ኮንሲደር ማድረግ ያለብን መረዳት ያለብን ማለት ነው። 6ኛውና 7ኛው ስቴፕ እዚህ ጋር ትኩረት የሚያደርገው በጀት ኤንድ ፕሮሲጀር ነው። ኮስት ኮንስትሬንት ኤንድ ሳምፕሊንግ ቴክኒክ ሴሌክሽን ቴክኒኩን እንዴት መምረጥ እንዳለብን ያሳያል። ሳምፕሊንግ ኢረር ለመቀነስ ይረዳል ማለት ነው። ፕራይሜሪ ጎሉ ስቴፑን ማወቅ መረዳቱ ማለት ነው። እንግዲህ ውድ የቻናል ቤተሰቦች ስለ ዩኒቨርስ ኦር ፖፑሌሽን፣ ስለ ሳምፕል ሰርቬይ፣ ሴንሰስ፣ ኢንኩዌሪ እንዲሁም ደግሞ ስለ ሳምፕሊንግ ሜተድ፣ ፕሮባቢሊቲ፣ ነን ፕሮባቢሊቲ እያንዳንዳቸውን በ4 ከፍለን አይተናል። እንዲሁም ደግሞ 7ቱን የስቴፕ ፎር ሳምፕሊንግ ዲዛይን ምን ምን እንደሆኑ ኤሌመንቶቹ እና ኮንሲደር መደረግ መቻል ያለባቸው እና ግባቸው ምንድን ነው እያንዳንዳቸው ስቴፕ የሚለውን በዚህ ቪዲዮ ማለት ነው ተማምረናል። ውድ የቻናል ቤተሰቦች ይህን ቪዲዮ ከተመቻችሁ ማለት ነው ለወዳጆቻችሁ እንዲደርስ ሼር በማድረግ እንድትተባበሩ፣ እንዲሁም ሀሳብ አስተያየት ካላችሁ በኮሜንት መስጫ ሳጥኑ ላይ ማለት ነው እንድታስቀምጡ በትህትና እጠይቃችኋለሁ፣ ጋብዛችኋለሁ። ስላዳመጣችሁኝ በእኔ በኩል እጅግ አድርጌ አመሰግናለሁ።